ድራማዎችን አይተናል። ብዙ ነገሮችን አይተናል። አላዛር የሚሰሩት ግን በጣም እንትን የሚል ነው። የእውነት እናት ናት። የምርስ ነግራችሁ እናት ናት። እናም ደግሞ ለማሚ የምናገረው ነገር ቢኖረኝ ማሚ እናንተ የምትሰሩት ነገር ድራማ ነው አይኖ። ነገር ግን ድራማም እየሰራችሁ አንቺ ተንሱን እንደዚህ ሲያረጓት ተመልካች በቃ ልክ ለሷ ቦታ እንደሌለሽ ለሷ ያለሽ ጥላቻ እንደሆነ ስለሆነ የሚያስቡት ማሚ በዚህ ቦታ ላይ አንቺ ብዙ ነገር እየተባልሽ እየተገኘሽ ነው እና እንደዚህ ሆናችሁ የሰራችሁት ገንዘብ ባፍንጫችሁ ቢወጣ ቢቀርባችሁ ምን አለ? አንተስ ብትሆን አላዛር ማለት ነው እናትህ እንደዚህ ከፍ ዝቅ እየተደረገች እንደዚህ አይነት ስራ ሰርታችሁ የምታመጡት ብር ምን እንደሚሰራላችሁ አላውቅም እውነት ለመናገር እና ዛሬ ደግሞ አላዛር ታመምኩኝ ብሎ ሐኪም ቤት ሂዶ ነበር። እንዴ ምርመራ ሲደረግ ሴት ልጅ እርጉዝ ሆና ምናምን እንደሚታይ ነው ሲመረመር የነበረው ሆዱን ምናምን ምንድን ነው አልገባኝም። እሱን አስረዱኝ እስኪ። ሰላም ጤና ይስጥልኝ አድማጭ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሆነ እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን እንዳትረሱ። በቅድሚያ እንኳን አደረሳችሁ አደረሰን ለካተር በዓል እንዴት ሁላችሁም የኦርቶዶክስ ልጆች እንኳን አደረሳችሁ እያለሁ መልካም በዓል በያላችሁበት ይሁንላችሁ እያልኩኝ እንግዲህ ዛሬ ለየት ባሉ ሰዎች ነው የመጣሁት። ሰርቻ አላቅም እውነት ለመናገር ባላዛርና በተንሱ ግን ሰሞኑን እያየሁ ባለው ነገር ሀሳብ ብሰጥ ብዬ ነው ማለት ነው። እየሰሩ ያሉት ነገር ድራማ ነው። እንግዲህ ማሚ እየሰራችሁ ያለችው ስራ ድራማ ነው። ብዙዎቻችሁ የእውነት እየመሰላችሁ ይመስለኛል። እውነት አይደለም ውዶችዬ፣ ድራማ ነው የሚሰሩት። ነገር ግን ማሚ ልታስተምር ወይም ደግሞ ልታሳይ የፈለገችው አለ በድራማው ላይ ማለት ነው። እሱ ደግሞ ምንድን ነው ካላችሁኝ፣ አሁን ተንሱ እንግዲህ ለማሚ የልጇ ሚስት ናት። አያችሁ፣ የልጃቸውን ሚስት እንደሷ ያሉ እናቶች አምጥተው እንደዚህ የሚያስደርጓቸው አሉ። ልክ እንደ ልጃቸው ሚስት ሳይሆን እንደ ገረድ አድርገው የሚያስቀምጧቸው አሉ ለማለት ለማሳየት ነው ይሄን ድራማ የጀመሩት የአላዛር እናት ከገባችሁ ማለት ነው። ብዙዎቻችሁ ግን አልተረዳችሁም ይመስለኛል። ትንሱም ጥላቻ እንዳላት ነው እያረጋችሁ ያላችሁ። እነሱ ግን ስራ ነው የሚሰሩት እና እላፌ ቀባት ትናገሩ አሪፍ ነው ባይነኝ ማለት ነው። እውነት ስነግራችሁ የምሬ ነው የምላችሁ። ይሄ ነገር እውነት ቢሆን አላዛር ተንሱን ይዞ ይወጣል ወይም ደግሞ ለእናቱ ቤቱን ለቆ ይወጣ ነበር። ግን ይሄ ነገር ምንድን ነው ካላችሁኝ የሚሰሩት ስራ ነው። ስራ ስለሆነ ነው እንደዚህ ዝም የሚለው። አሁን ዛሬ ተንሱ መጨረሻ ላይ አይታችኋል። ልሄድ ነው ብላ ስትሄድ ዝም ነው ያለው። ዝም ያለበት ምክንያት ምንድን ነው? ስራ ስለሆነ አያችኋል እንጂ ልሄድ ነው ስትል አትሄጂም የሚል ነበረ። ግን ዝም ያለበት ምክንያት ስራ ስለሆነ ነው እና በዛ መንገድ ብትረዱት ቆንጆ ነው ብዬ ነው የማስበው ማለት ነው። እና የአላዛር እናት ማሚ እንዲያው ይሄ ነገር ያስተምራል ብለው ነው። በእርግጥ ግን እሰው እየተሰደቡ ነው እውነት በጣም በጣም በተለይ በቲክቶክ መንደር በጣም ያው የሰው ልጅ እናት ያለውም የሌለውም ይሳደባል። አሁን ላይ ከባድ ነው እና መጨረሻውን ስታውቁ ግን ታፍራላችሁ። ማርያምን የምሬ ነው የምነግራችሁ። እና ተንሱን እንደዚህ የምታረግ እናት አትመስለኝም እኔ ሳስበው። ስራ ስለሆነ ነው። ይኸው ትናንትና በአላዛር ቤት ተለቀቀ አያችሁ ቪዲዮ። ዛሬ ደግሞ በእሷ ቤት፣ ነገ በተንሱ ቤት ይለቀቃል። እየሰሩ ነው እኮ አሪፍ እይታ አለው ከሚባል በላይ ጥሩ እየታየላቸው ነው። ጥሩ ብር እየቆጠረላቸው ነው። ገባችሁ? ይሄ ነገር ነው እንደዚህ የሚያስደርጋቸውና ብትረጋጉ አሪፍ ነው። የአላዛር ምርመራ ግን አስቆኛል። ይቅርታ ግን እንዴ ነፍሰ ጡር ነው እንደሆነ ይሄ ነው የምትመረመረው እንዴ? እኔማ ተንሱ አርግዛ ነው ፊቱን ሳላይ መጀመሪያ እንዴ ተንሱ አርግዛ ነው እንዴ ምናምን ብዬ አላዛር ነው እንዴ? ዶክተሮች ግን ምን እየሆናችሁ ነው ማለት አይዶን ነው። ወይኔ ዘንድሮ እኔ ያልገባኝ ነገር እኮ አለ። እስማ ኧረ እንደው ምን ይሻላል ጌታ ሆይ። እኔስ እንደው እምለው እየጠፋብኝ ነው ወገኖች። ተረጋጉ እንዴ! እንደዚህ አይነት በነገራችን ላይ ግን እንደዚች አይነት አማት
አይስጣችሁ የምትሉ ሰዎች ምናምን አላችሁ። ይሄ ድራማ ነው። ግን በነገራችን ላይ የባል እናት ክፉ ስትሆን መድኃኒዓለም አባቴ ድረስልኝ፣ በጣም ከባድ ነው። ውዴን እውነት ነው የምላችሁ። ለአንድ ቀን ማደር እንኳ ትሰቀቃላችሁ። ለአንድ ቀን ማደር እንኳ ትሰቀቃላችሁ። ማርያምን እና እንደዚህ አይነት ነገር እንትን ይበል። ሲጀመር አንድ ሴት ልጅ ወደ ባሏ ቤት ስትሄድ በቃ ለብቻ መኖር እንጂ ከናጋ ምናምን ተቀላቅሎ መኖር ጥሩ አይመስለኝም። ከወራት ከሁለት ወራት በኋላ ግጭት ይፈጠራል። ገባችሁ አይደለ? በዛ መሀል ችግር ነው። ተራርቆ ይሻላል። ተራርቆ ሲሆን ትዋደዳላችሁ። ተቀራርቦ ከሆን ግን ጥሩ አይደለም። ተራርቆ ሲሆን ትዋደዳላችሁ እንጂ እኔ መቼ በበኩሌ እንደዚህ ኧረ ስማ አልመኝም። እንደዚህ አብሮ መኖር እንትን ብሎ አልፈልግም። ይቅርታ አድርጉልኝና ተራርቃችሁ ነው የምትወደዱትም ማለት ነው እንጂ እንደዚህ ተቀራርባችሁ እንትን ነው ብዬ ነው የማስበውና እነሱ ግን የሚያስተምር አለው ብለው ነው የጀመሩት እንጂ የተንሱን እንደዚህ ጠልታት ምናምን አይደለም። ይህንን ልታውቁ ይገባል። የስራው ባህሪ የሚገባችሁ ሰዎች ይገባችኋል። የስራው ባህሪ ካልገባችሁ እንግዲህ ደግሞ ምንም ማድረግ አይቻልም። እና ማምዬ ቢበቃዎት ብዬ አስባለሁ። ለነገሩ ጣጣ የለዎትም ማምዬ። በኦሮመኛ በቲክቶክ ራሱ እየመለሱ ነው ለሚሰርቧቸው ሰዎች። ለሚሰርቧት ራሱ በኦሮመኛ መልስ እየሰጠች ነው በቲክቶክ መንደር እና ይችወታለሁ። ማዘርዬ ይመችዎት። አሪፍ ስራ ነው የፈጠሩት። የምሬ ነው። ለና አላዛርም ለተንሱም አሪፍ ነው። እናቴ እንደዚህ ሸቀር ያርጉና ሰርጋቸው እንዲገስ አርገው እንዲጋቡ እናቴ ሸቀል ያርጉና ቀልድ ያላችሁ እንዴ እናንተ? ቀልድ ላይ ናችሁ እናቴ። እነሱ ስራ ላይ ናቸው። እናንተ ቀልዱ። በደንብ ሸቅሉ እናቴ። መሸቀል ጥሩ ነው። መሸቀል ጥሩ ነው እና ይሄንን ነው የምለው። እና ተረጋጉላችኋለሁ ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። አብሬያችሁ የነበርኩ አቢ ነኝ። መልካም የካተር በዓል። አመሰግናችኋለሁ። ባይ ባይ። እወዳችኋለሁ።